ምታቁት ታሪክ ነው በተደጋጋሚ ጊዜ እንደተሰበከን አስባለሁኝ ይሄ የዘጸአት መጽሐፍ ምዕራፍ 12ን በተለያየ መንገድ ሐሳቡን እንዳነሳ ነው እንደተካፈልን አስባለሁ ታውቃላችሁ እግዚአብሔር ህዝቡን ከግብጽ ባርነት ይዞ ሊወጣ የመጨረሻው ፊሽካ የተነፋበት ቀን ነው አይደል አሁን የተነበበው ቃል ይሄ የኔ በዓል ነው ያለበት እግዚአብሔር ይሄ የእግዚአብሔር ፋሲካ ነው አለ ራሱ ይሄ የኔ ዓመት በዓል ነው ማንንም ለኔ ብሎ እንዳያከብረው ይሄ የኔ ነው ማንንም እንዳይካፈለኝ እኔ ነኝ ይሄን ስራ መሰራው አለ እግዚአብሔር ስለዚህ የመጨረሻው በግብጽ ቤት ሆኖ ያከበሩት በዓል ነው በግብጽ ቤት ሆኖ የተገለጠው የመጨረሻው በዓል ነው እና ከዚህ በኋላ ይሄ በዓል የተከበረው ከገቡ በኋላና መንገድ ላይ በነበረው ጊዜ ለመጨረሻ ጊዜ ከነበሩበት የባርነት ህይወት የተለያዩበት በዓል ነው ማለት ነው ይሄ በዓል የመውጣት በዓል ይባላል ታውቃላችሁ የማለፍ ነው የመሻገር ነው ራሱ እግዚአብሔር ደግሞ ያለፈበት ነው እና በጣም ድንቀኛ በዓል ነው ኢየሱስ ጌታ ነው እንደምታውቁት 430 ዓመት ያህል ህዝቡ በባርነት በግብጽ ቤት ተቀምጧል እና የኃጢአት ሙላት እስኪመጣ ድረስ እግዚአብሔር ትቷል ዝም ያለ ነው የሚመስለው በዮሴፍ አማካኝነት ወደ ግብጽ የወረደው ያ ሁሉ ህዝብ 72 ነፍስ ወደ ግብጽ ወረደ ይለናል ከያዕቆብ ጋር የመጡ ማለት ነው ስለዚህ 430 ዓመት ሙሉ ባሪያ በሚባል ስም እና ሲገብሩ ከረሙ ትልልቅ ከተሞችን አሰርቷቸዋል ሁለት ታላላቅ ከተሞች ጡብ ያስጠፈጥፏቸው ነበር ሴቶቻቸው ደግሞ ለመቤቶቻቸው እና ያገለግሉ ነበር በየቤቱ እግዚአብሔር ፕሮግራምና ኪዳን ባደረገበት ህዝብ ሌላ አካል የራሱን ፕሮግራም ያስፈጸመበት ነበርና ለረጅም ጊዜ እየተቀለደበት ያለ ህዝብ ነው የሚመስለው የተተወ የተጣለ ለቁም ነገር ማይበቃ የሚመስል ህዝብ ነው የነበረው እና ታስታውሱ እንደነበረ እንጠበብበት በማለት ነው የጀመሩት ፈርዖን ራሱ ልጠበብበት ብሎ ነው የተነሳው ይሄንን ህዝብ ለምን አልጠበብበትም ጉልበቱን ለምን አልጠቀመው የኔ ባሪያ ለምን አላረገውም ለምን መጠቀም ያላረገውም ብሎ ነው ይሄንን የባርነት ሲስተም የዘረጋው ህዝቡም ለምዶታል እና ቢማረርም ጩኸቱ ቢበዛም ግን የሚያድናቸው ኃይል እንደሌለ ስላመኑ አርፎ በመቀመጥ ነው ራሳቸውን አሳምነው የተቀመጡት እና አንድ ቀን መጽሐፍ እንደሚነግረን በዘጸአት መጽሐፍ ምዕራፍ 3 ላይ ነው አይደል ሙሴ ወደ ተራራ ወጥቶ እግዚአብሔር ተገለጠለት ይላል አይደል ታስታውሱ ከነበር እና ደነገጠ ሙሴም የሚነድ ቁጥቋጦ አየ አይደል ስለማይቃጠል ቀረብ ብዬ ሊየው ሲል እኔ እግዚአብሔር ነኝ አለው ጫማህን አውልቅ ይሄ የተቀደሰ ሰፈር ነው ወደኔ ስትቀርብ ደግሞ በጣም ተረጋግተህ ቅረብ አለው ማነህ አንተ ሲሉት እኔ ማለት እኔ ነኝ አለ አይደል እግዚአብሔር አይደል እግዚአብሔር እንደ የለውማ አይደል እንደሚባል በማት መስሉት አላችሁ እግዚአብሔር እንደማን ነው እንደ የለውም እግዚአብሔር እንደ ራሱ ነው አንዳንድ ነገሮች ናቸው ለምሳሌ ስም የሚወጣላቸው ኃያል ካላችሁ ኃያል እንደማ ኃያል እንደንትና ነው ምናምን ትላላችሁ ንጉስ ካላችሁ ንጉስስ እንደ እንትና ይባላል በጣም በተርታ የተሞሉ ሰዎች ስላሉ ማለት ነው አንድ ንጉስ ብቻ የለም ማአት ንጉስ አለ አንድ ኃያል ብቻ የለም ማአት ነው ያለው በዙፋኑ ላይ ግን ለዘላለም ጸንቶ የሚኖር እስከ ዛሬ ድረስ የሚታወቅ አንድ እግዚአብሔር ብቻ ሄድና ለግብጽ ንገረው ምን ልበለው ህዝቤን ልቀቅ ይልሃል እና ማን ነው ቢለኝ ማን ልበለው እኔ ነኝ በለው ያለና የነበረ እኔ ነኝ እና አንተ ሳትኖር ነበርኩኝ አንተ ታቆማለህ እኔ እቀጥላለሁ አሁን የመጣሁት ህዝቤን ነፃ ላወጣ ነው በለው ህዝብ አለ እንዴ አዎ ህዝብ አለኝ እኮ የቱ ህዝብ ነው 430 ዓመት በባርነት ውስጥ የቀረመ ህዝብ ነው ፈላጊ ያጣ ያልመሰለና ማለት በቃ ማንንም የማይወደው የመሰለ ሞገስ ያጣ የመሰለ በብዙ ባርነት የከሰመ በብዙ ጅራፍ ጀርባው የተላላጠ ፊቱ በፀሐይ የከሰመ እና ድፍረት ያጣ ሞገስ የሌለው ተወዳጅነት የሌለው የሚመስል ህዝብ እግዚአብሔር የኔ ያለው የተሻለ መፈለግ ሲችል አትሊስት ትንሽ ቀረብ ብሎ ነው የሆነ ያህል ሞገሳም የሆነ ተናጋሪ ሮጥ ማለት የሚችል ቴክኒካሊ ሆነ ናፕዮን አንላር ሰው ፊት ቢቀርብ የማያሳፍር ሰው ፈልጎ የኔ ቢል ያዋጣል ራሱ እኮ እግዚአብሔር ግን የተጣለውን ጀመረ ከተጣለው ፈለገ ህዝቤ ማለት እሱ ነው አለ እግዚአብሔር እና ይሄ አምላክ የለኝም ረዳት የለኝም መጠጊያ የለኝም ሲል የከረመ ህዝብ ለመጀመሪያ ጊዜ ፈላጊ ያገኘ ፈላጊው ማቢሆ ጥሩ ነው ማንንም የሚመስለው የሌለ እግዚአብሔር ከትልቁ መፈለግ ጀመረ ድንቁ እኮ ይሄ ነው ህይወታችን እኮ ግሩም የሆነው ይሄ ነው በሂደት አይደለም በተዋረድ አይደለም የተወደድ ነው ከእንትን አውራጃ ወደ እንትን ከፋልን ከከተማ ወደ እንትን እያለ ቢሆን ኖሮ አድካሚ ነው ደግሞ ማንደርስም ራሱ አይለወጥም የኛ ነገር በጣም ፍጹም ምቹ አልነበረም የጀመረው ከዋናው ስለሆነ ነው ክርስትና እኮ አስደናቂ ሆነው እና እግዚአብሔር ወደደ እግዚአብሔር ፈለገ እና ሂድና ውረድና ንገረው አለው ለፈርዖን ሄደና ህዝቤን ልቀቅ ይላል እግዚአብሔር ይሄ ህዝብ አምላክ አለው አይገርምም አምላክ አለው ጊዜ እየተጠበቀለት የነበረ ነው
ባልበለና ያለቀውም ግን ለምሬ የፈለገው ማለት አሁን እኔ ያስገበርኩት ነው ያሰራሁት ነው በጣም ይሄ ደንቀኛል ሁሌ ሳነብ ነው የሚደነቀው እኔ ያስገነባሁት ነው ከተማ ጡብ ይጠፈጥፍልኛል ጭቃ ያቦካል ምናምን ይኸው ሴቶቹም ያገዙኛል የሆነ ነገር ይሰራሉ እግዚአብሔር ግን የፈለገው ምን ሊያሰራ ነው አይ ምንም ሊያሰራው አይደለም ታዲያ ለምሬ የፈለገው ያመልከኝ ዘንድ ፌሎሺፕ ለህብረት ነው የፈለኩት አለ እግዚአብሔር ምንም በሱ መምጣት እንድጠቀም በሱ መኖር በኔ መንግስት ላይ በኔ አገዛዝ ላይ የሚጨመር ነገር እንዲኖር ሳይሆን ያመልከኝ ዋው የተጠራ ነው ከእግዚአብሔር ጋር በማዕድ እኩል ቁጭ ለማለት ድንቁ እኮ ይሄ ነው የእግዚአብሔር የርህራሄ ታላቅነት እኮ ማይ ጋድ ያመልከኝ ዘንድ እና ፈርዖን ልቡ ደነደነ አለቅም አለ እግዚአብሔር ማን ነው አለ ስለዚህ እግዚአብሔር ራሱን ሊያስረዳ ታስታውሱ እንደነበረ እነዛ 9-10 መቅሰፍቶች ተገለጡ በግብጽ ቤት አይደል ታስታውሱ ከነበር አማልክቶቹን ሁሉ ሊያዋርድ ነው እግዚአብሔር የተገለጠው እና የውሃ አምላክን ይመታል እና የፈርቲሊቲ ጋድ ኦፍ ፈርቲሊቲ የተባለውን የልምላሜ አምላክን ይመታል ይሄን ሁሉ ባዶ አደረጋቸው ባዶ ቤተ ጣዖት ውስጥ የተቀመጡ ብዙ ጣዖቶች እኮ አሉ የልምላሜ አምላክ የተባሉ የእንትና አምላክ የተባሉ እያንዳንዳቸው ባዶአቸውን ቀሩ ባዶአቸውን ሰደዳቸው ይሄ ግን ማን ነው እንዲህ የሚያደርገው ሲባል የዕብራውያን አምላክ ዕብራውያን ማለት ይሄ እግዚአብሔር ምን አይነት ድንቅ አምላክ ነው ተባለ ተዘመረለት ኋላ ላይ እንዳነበብነው ምዕራፍ 12 ላይ እግዚአብሔር እስካሁን ድረስ በታምራት ፈርዖን ሊለቃችሁ አልቻለም እኔም ደግሞ በታምር የሚወጣ ህዝብ አልፈልግም ህዝቡን ማውጣት እንደምፈልገው በታምር ሳይሆን እኔው ራሴ ነኝ ማውጣው አለ እግዚአብሔር ስለዚህ ምዕራፍ 12 ላይ የኔን በዓል አዘጋጃለሁ አለ ድሮም መውጣት ያለው በታምር አይደለም አይደል ነፃ መውጣት ያለው ማለፍ ያለው ድነት ያለው በታምር አይደለም በደሙ በኩል እንጂ ስለዚህ የደሙ ተራ እስኪመጣ ድረስ ጓጉንቸር ይምጣ ዝምብ ይምጣ ውሃ ወደ ደም ይቀየር የሆነ ነገር ይሁን ምንም ጸጥ ነው ልክ የደሙ ሰዓት ላይ ግን መውጣት አለ የመጨረሻው ደህንነት ተረጋግጦ የተሰራው በደሙ በኩል ስለሆነ ክብር ለናዝሬቱ ኢየሱስ ይሁን መጽሐፍ ቅዱሳችን እንደሚነግረን ምዕራፍ 12 ላይ እንዳነበብነው ሙሴንና አሮንን ወደ እግዚአብሔር ወደ ራሱ ጠራቸው ኋላ እንደምታስታውሱት ይሄ አመት የመጀመሪያው ወር ይሁናችሁ እና ደግሞ የወሩም ደግሞ የመጀመሪያው ቀን ይሁናችሁ ከዛስ አንድ ብላችሁ ጀምሩ ከዚህ በኋላ አላችሁ 430 አመት ነው የከረምነው አይ ካሁን በኋላ ካላንደሩ ይስተካከል አራስ ከዛሬስ እየተዋወቅን እኔ አሁን እንትና ይሄን ያክላለው እከሌ ይሄን ያክላል እዚህ በመቆየት እንደዚህ እኔ አልቆይቷል አይ እንደገና ይስተካከል ለምን ከመውጣት ልትጀምሩ ነው ኢየሱስ ያድናል የሚያውቁት የከረሙበት በትክክል ኤክስፒሪየንስ ያደረጉትን ችግር እግዚአብሔር ያየ ከመውጣት በኋላ ያለውን አዲስ ታሪክ ሊያስታውሳቸው ሲፈልግ አዲስ ካላንደር ሰጣቸዋለሁ በጣም ተደነቁ በሉ አሁን አንድ አመት ተባት የሆነ ጠቦት በቤታችሁ አስቀሩልኝ በግ እና ነውር የሌለበት እንከን የሌለበት ነው እስከ 14ኛው ቀን ድረስ አስቀምጡልኝ ከዛ በኋላ በ14ኛው ቀን ላይ የምታደርጉትን እኔ እነግራችኋለሁ እሺ እንዴት ነው የምናደርገው በቤት ውስጥ ትገባላችሁ ለቤቱ ቁጥር እንዳያንስ አድርጉ የለኝም የሚል ሰው ካለ ጎረቤቱ ጋር ይግባ ሰብሰብ ብላችሁ ቤት ግቡ ከዛ መሸት ሲል ይረዱት ከዛስ ካረዳችሁት በኋላ ደሙን የምታውቁትን ቃል ነው ደግሞ የማስተውሳችሁ ደሙን በሁለቱ መቃኖች ላይ ተቀባላችሁ ከዛ በጉበኑ ላይ ተቀባላችሁ ከዛስ በሩን ትዘጋላችሁ ከዛስ የታረደውን በግ ውስጥ ትበሉታላችሁ ውስጥ ይበላል ውጪ ምልክት አለ አይደል ውጪ ደሙ ነው ውስጥ የሚበላው ነው ራሱ በጉ እኮ ነው ውስጥ የሚበላ ነው ውጪ ደግሞ ምልክት ሆኖ የሚታየው ከዛስ ስትበሉ ግን ከዚህ ቀደም በቢጃማ አረፍ ብላችሁ ደገፍ ብላችሁ እንደምትበሉት ሳይሆን ጫማችሁን አድርጋችሁ ልብሳችሁን አጥልቃችሁ በትር በእጃችሁ ይዛችሁ በፍጥነት ነው የምትበሉት ሁሉም ሰው ይዘገጃጅልኝ ከተማ ማለት ሰራዊት እየገባ ነው አይ ሰራዊት አይደለም የሚገባው እሺ ማለት ላንተና ዝምብ ጓጉንቸር ምናምን እንደመጣው አይነት የሆነ ነገር አይ እንደሱ አይደለም ታዲያ ምን ሊመጣ ነው እኔ ነኝ የምመጣው እግዚአብሔር እኔ ነኝ ማልፈው አለ ለመጀመሪያ ጊዜ በግብጽ ምድር እግዚአብሔር ኦፊሻሊ ማኮራቲያ ፕራዞፋራ ባካቻቲያ አልፋለሁ አለ ፍትህ እየበየንኩኝ እውነትና ምህረት መታረቅ ስለሚገባው ፍትህ እየበየንኩኝ አልፋለሁኝ ስለዚህ ሳልፍም ይሆን ነገር አለ ምን ሞት ያልፋል በኩሩን እየመታ ዋናውን መተኪያውን እየመታ ያልፋል ስለዚህ እያለፍኩኝ ሲሄድ እናንተ ቤት ሞት እንዳይገባ አይደል መታቆት ጋር እናንተ ቤት ሞት እንዳይገባ ሞት እናንተ ቤት ፍርዱ እናንተ ቤት እንዳይገባ ደም ቀቡልኝ
ደም በቀባችሁበት ቤት ውስጥ እኔ ልገባ አልችልም አለ እግዚአብሔር። በቃ ይሄን ልነግራችሁ። ለምንድን ነው እግዚአብሔር ቀድሞ መግባት ያልቻለው? ማለት ለምንድን ነው ይሄኛውን ቤት እያለፈ የግብጽን ቤት እየመታ የሄደው? በጣም ይሄ ነው የሚያስደንቀኝ። እግዚአብሔር አንድ ፕላን አስቀመጠላቸው። ምን ይሆን? ቀድሞ የሚሞት አዘጋጁ አላቸው። በቃ ፋሲካ ቀድሞ በሞተው በኩል የተደረገ መውጣት ነው። ይሄን ላስታውሳችሁ ነው በፊታችሁ የቆምኩት። እናንተ ቤት ማልገባው ስለምፈራችሁ አይደለም። እናንተ ቤት ማልገባው በብዛታችሁ ቁጥር አይደለም። እናንተ ቤት ማልገባው በጣም ጡንቸኞችና የእውቀት ባለጠጎች ስለሆናችሁ። ታዲያ ለምንድነው እኛ ቤት ማገባው? ገና በጊዜ የሚሞት አዘጋጁ። ምን አይነት በግ? የሚታረድ በግ አዘጋጁ። ከዛሳ የሚታረደውን በግ ደሙን በመቃኑና በግባኑ ላይ ተቀቡልኛለ። ከዛስ ሞት እያለፈ ሲሄድ እዚህኛው ቤት ይገባ ዘንድ አይችልም። ለምን ሲባል ቀድሞ የዚህም ቤት ሞት የተሸከመ ማሎቫ ብራዛ ካታራ ባጋታዲያ ደሙ ስለዚህ ቤት ያወራል። ወይኔ አንድ ሰው ጮክ ይበልና አሜን በሉ እስኪ። ደሙ ስለዚህ ቤት ደህንነት፣ ስለዚህ ቤት ሰላም፣ ስለዚህ ቤት ጤንነት፣ ስለዚህ ቤት መቀጠል ያወራልና ይሄ ቤት ውስጥ ሞት ይገባ ዘንድ አይችልም ይላል። ለምን ሲባል ቀድሜ እኔ ራባ ሳባራ ካታራ ሃዲያ ቫካብራ ሸሽተን አይደለም ያመለጥነው ልላችሁ ነው። ደበቅ ብለን የሆነ ጉራንጉር ውስጥ ገብተን አይደለም ያመለጥነው። ቀድሞ የሞተ ስለተገኘልን ነው። ደሙ እስከ ዛሬ እያወራ ስለሆነ ሮኮ ሳባራ ሃጋታዲያማ አልፋለሁ አለ። ደሙ ፊት ለፊት ያወራል። ባዶ ቤት ግን በረሃብ አትሞቱም አለ። የደሙን በግ ደሙን የቀባችሁት ያንኑ በግ እናንተ ትበሉታላችሁ። እቤት ያጠግባችኋል። እቤት ትበላላችሁ። ፊስት ነው የሚሆነው፣ በዓል ነው የሚሆነው። በበጉ በኩል በዓል ይሆናል። እቤት በዓል ነው፣ አደባባይ ይናገራል። እቤት ጥጋብ ነው፣ አደባባይ ያወራል። ጎረቤት ሞት ያልፋል፣ ጎረቤት ያለቅሳል። እዚህ ቤት ህይወት ቀጠለ። እንዴት ካልከኝ ቀድሞ የሞተ ተገኘ። ራኮፋና ማጋዳዲያ ከፈራሃ ብራ ደህንነቴን የተሸከመ ስቃዬን የተሸከመ የኔን እርግማን የተሸከመ ኃጢአቴን የተሸከመ ስለኔ የደቀቀ በአፊት የሚናገር ሞት ይገባ ዘንድ ያልቻለው የዘላለምን ዕዳ ከኔ ላይ የወሰደ አንድ ታማኝ በግ ተገኘ። ይሄ በዓል የኔ በዓል ነው አለ እግዚአብሔር። ስሙኝማ አረፍ በሉ። ይሄ በዓል የኔ በዓል ነው። ማንም ሰው ጣልቃ ማይገባበት በዓል፣ ማንም ሰው ሰርቶ ማያመጣው የኔ ዲዛይን ብቻ የሚቀርብበት በዓል። ሮኮስ አብራዛ ካታዳ ባሃጃ የኛ ምንድነው ድርሻችሁ? በር ዘግታችሁ ቁጭ በሉ፣ እኔ ስራውን እሰራዋለሁ። ማይ ጋድ እናንተ በር ዘግታችሁ ብሉ። the only thing እስራኤል የሚያደርገው ምን እንደሆነ ታውቃላችሁ? ማመን ነው። ምን ነው የሚያምነው ካላችሁ ከሚመጣው ሞት በር ላይ ያለው ደም ያስመልጠኛል። ሞት መጣ ይላል። እናንተ ሄዳችሁ አንብቡ። እግዚአብሔር እያለፈ እየቀጣ ሲያልፍ ማቆርጣ የእግዚአብሔር የጽድቅ ጥያቄ መመለስ ስላለበት እያለፈ ደም ላይ በር ያያል። ያልፋል። ደሙ ምን ያወራል ካላችሁኝ እኔ ሞቻለሁ። በአንድ ቤት ሁለት ሞት አይሆንም። ተስፋዬ ሞታችንን ወሰዳልን ምንለው አይደለም ወይ? ከዛ ህይወቱን ሰጠን አይደለም? አሁን የዛ ቤት ህይወት ያለው ማጅ ላይ ነው። ታርዳልን አይደል? በጉ አራቱ ሽማግሌዎች በሰማይ ዙፋን ላይ ላለው ከዛ ለበጉም አዲስ ዜማ አዲስ መዝሙር ምን ብለው ታርዳልን። ለታረደው በግ ኃይልና ክብር ባለጠግነትም ይቀበል ዘንድ ይገባዋል። ሁለት አለባችሁ ልላችሁ ነው። ምንድነው ውለታው? ሞት አሻገራችሁ። ይኸው የተሻገራችሁት ሞት የ60 ዓመቱን እንዳይመስላችሁ፣ ሰው ኖሮ የሚሞተውን እንዳይመስላችሁ። ድጋሜ መነሳት የሌለበት ድጋሜ ከባድ የሆነ ማለት ለዘላለም ከሰይጣንና ከመላእክቱ ጋር ተጠርቀን ከምንቀመጥበት ለዘላለም ከእግዚአብሔር መገኘት ርቀን ከወደቅንበት አንድ በግ ተገኘ። የኛን ሸክም የሚሸከም የኛን ዕዳ የሚከፍል የኛን ጉዳይ የሚሰበስብ ጮክ በሉና እስኪ ውለታ አለብኝ በሉ እስኪ።
እንደ ተደረገለት ሰው ጩሁና ውለታ አለብኝ። ወሰደው ለዘላለም እኮ ነው የምላችሁ። ድጋሜ የማያስፈልገው አሁን ድጋሜ በየመንገዱ ድጋሜ ደም አንቀባም። የተቀባው ደም ለዘላለም የሚታይ ነው። ለዘላለም ትኩስ የሆነ ኢየሱስ የመጨረሻ ይነግራችሁ ወደ አምልኮ እንሄዳለን። በግብጽ ምድር የታረደው በግ የተቀባው በር ነው። የሚችለው ማስወጣት ብቻ ነው። የሚችለው ከግብጽ ሰፈር ማስወጣት ነው። ደሙ ትኩስ አይደለም። ከጥቂት ቀን በኋላ ይደርቃል። ከጥቂት ቀን በኋላ ይወድቃል። ምንም አይነት ሕያውነት በደም ውስጥ የለም። የማቀው የአዲሱ ኪዳን ደም ግን ከማስወጣት ባሻገር እየመራ የሚያስገባ ነው። መንገድ ላይ የሚጥል ደም አላቅም። መንገድ ላይ አባካችሁ ጩሁና ራኮሳ ባጋታ ዲያቫ የግብፁ ከቤት ማስወጣት ነው የሚችለው። ግብጽ ምድር ላይ የታረደው ከእስራት መፍታት ነው የሚችለው። የአሁኑ ደም ግን እየተሸከመ የሚመራ አሁንም በአፊት እያወራ የሚያደርስ ሰውዬ የግብጽ ምድር ላይ ለእስራኤላውያን የታረደው በግ እዛው ነው የቀረው። የኔ በግ ግን ቀራንዮ መስቀል ላይ የታረደው ግን ለዘላለም የሞትን ጣር አጥፍቶ የሲኦልን ቁልፍ ወስዶ አጋንንትን አሸንፎ ራካታ ዲያባሃዳካ አንደበቴን በሳቅ ሞላው እሱ አይደለም ወይ? አመልከው ዘንድ የፈቀደልኝ እሱ አይደለም ወይ? መጀመሪያ መዝሙር ስለቻልኩ አይደለም። መጀመሪያ ጸሎት ስለለመድኩ አይደለም። ሞቴን ከወሰደ በኋላ እርግማኔን ከወሰደ ማታሃቴ ከፕራዛካታ ይሄ ዝም ብሎ መታሰቢያ ማስታውሰው እንዳይመስልህ። የውልደቴ ቀን ይሄ ነው። ሞቶ ነው የወለደኝ። ተጨንቆ ነው የወለደኝ። በደሙ በኩል ተወለድኩኝ። ስሙኝ፣ ይሄ በግ ግብጽ ምድር ታረደ። በየመንገዱ ነበር ድጋሜ ሲታረድ የነበረው። ታስተውሳላችሁ? ኃጢአት በሰሩ ቁጥር ባዘኑ ቁጥር በየመንገዱ በየአመቱ ይታረዳል። ለምን አትለኝ? ፍጹም አይደለማ። ይሄ የሚችል አይደለማ። የሚመጣው እውነተኛው በግ እስኪደርስ ድረስ ማዳረሻ እንጂ ብቁ አልነበረም። መጣልኛ አንተ በየጊዜው የማይታረድ ሕያው የሆነ ትኩስ ደም በአፊት እንቆም ዘንድ ብቃት የሆነን ለዘላለም የኃጢአትን ዕዳ ከኛ ላይ የወሰደ የልጅነትን ማህተም በመንፈሳችን ላይ ያተመ ተገኘ። አንድ ደም ተገኘ፣ የሚናገር ደም። መጽሐፍ ሲናገር ወደ መርጨት ደም ደርሳችኋል። ከአቤል ይልቅ የሚናገር ፍረድባቸው ሳይሆን ሞቼላቸዋለሁ የሚል ይቅር ትላቸው ዘንድ ይገባል። ዕዳቸውን ወስጃለሁ፣ እርግማናቸውን ወስጃለሁ። ሰባራሃታ ካባ እዚህ ቤት እንዲህ ያለ ውለታ የበዛለት እግዚአብሔር ቀኙን የያዘው የምህረት ብዛት የተገለጠለት ከሞት ወደ ሕይወት ያመለጠ የጠላት መንጋጋ የወደቀለት ሰንሰለት የተሰበረለት ጮክ ይበልና ኢየሱስ በሉ እስኪ ኢየሱስ። ዋይ በተመሳሳይ ምድር የተለያየ የሕይወት አይነት እዛው ግብጽ ላይ እዛ ቤት ሞት ከጎን ሕይወት ምን ለውጥ አመጣ አትሉኝም? ደሙ ኃይል ጉልበቴ፣ ደሙ ስር መሰረቴ፣ ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ፣ ደሙ ደሙ ሆነኝ ብቃቴ፣ ስረት ያለበት ፈውስ አሮጌነት ሽሮ የሚያደርግ አዲስ በደልን ሊያስወግድ ፈጽሞ ኃይል ያለው የጌታ የኢየሱስ የክቡር ደሙ ነው። ስርየት ያለበት ፈውስ አሮጌነት ሽሮ የሚያደርግ አዲስ በደልን ሊያስወግድ ፈጽሞ ኃይል ያለው የጌታ የኢየሱስ የክቡር ደሙ ነው። ደሙ አገኘን መፍትሄ። መላውን እግዚአብሔር ራሱ ሰራው። በቃ ይሄን ነግራችሁ ነው የምንጸልየው። መላው ራሱ እግዚአብሔር ነው ያዘጋጀው።
ሰው ቢጠበብ ሞትን ሊያመልጥ አይችልም። የሰው የመጨረሻ ጥበብ ይገላል እንጂ ሞትን ሊያሻግር አይችልም። እውነተኛ የሞት መድኃኒት የተገኘው ራሱ ከራሱ ከእግዚአብሔር። ሰዎች ስቲል እየታገሉ ነው ሞት ላለመሞት። ለዛውም እኮ የዘላለሙን አይደለም፣ ይሄ ፊዚካል ዴዝ አይደል? ስጋዊ ሞት ላለመሞት ሰዎች ራሳቸውን ለማደስ እርጅና እንዳይደርስባቸው ማአት ነገር ይጠበባሉ። ከሙከራቸው ማግስት ይሞታሉ። ሞትን ሊሻገር የሚችል የሞትን ድንበር ሊያልፍ የሚችል ምንም አይነት ጥበብ የለም። እየከሰመ ይጠወልጋል። የኔ ጌታ እንደማይችሉ ስለገባው በሰው ጥበብ ሞት ሊሻገሩ ሊችሉ በፍጹም እንደማይችሉ ስለገባው ለማይችሉ ሰዎች ተስፋ ለሌላቸው ባሪያ ለተባሉ ሰዎች ራሱ ተጠበበ። ማኮብራዛ ካታዲያማ ዳሷ የመስቀሉ ቃል ለሚሰሙት ሞኝነት ነው፣ ለኛ ለምናምን ግን የእግዚአብሔር ኃይል። በመስቀል በኩል ብርቱ ክንድ ይታየናል። የሞተውን ሲያዩ እኛ በሞቱ በኩል የሚፈልቀውን የህይወት ውሃ እናያለን። ተበሰረ። በሞተው በግ በኩል ፍስሐ ሆነ። ኢየሱስ ጌታ ነው። ምን ልትለን መጣችሁ ካላችሁ መጣህ ካላችሁኝ ቀድሞ የሞተልን አለ። ቀድሞ ዕዳውን የወሰደ ተገኘ። ውለታ አለብን። ውለታ ተደርጎልናል ልንከፍሎ የማንችል። ታዲያኛ ምላሽ ምንድነው ሲባል የእግዚአብሔር ባለጠግነት አይደል? ይሄ ታላቅ የሆነው የጸጋው ባለጠግነት ይመሰገን ዘንድ ይሄን አደረገ እንደሚል ምስጋና ብቻ። ምትችሉ ከሆነ ቆመን እንጸልይና ያመሰገን ነው ጌታን። ራባጋቶ ራባጋጃ ዳባጋቶስ ብራዳላ ባራባራዲ ያላባራ ሼላ ባራባራዲ ያላባራባ ተስፋ ቢስ ነበርኩ ያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደምወጣ። ከዚያማ ነሳና ክብሩን አቀዳጀኝ ልጁን ለኔ ልኮ አወጣኝ። ደሙል ነማሶ ባራዲያ ቬላ ብራዛካታ ሻባራ ሀዲያ ካቫራ ባጋታ ራባጋታ። ትችላላችሁ ከዚህ በላይ ደሙል ለኔ አፍሶ አዳ ኤላማ ኮፋ ባሃዲያ ካባራ ሻባቴኔቤ። ይህም ቤት ምስጋና ይምላው ለአምላካችሁ ውለታ ምላሽ የሚሆን ነፍሳችሁ በእግዚአብሔር በአምላካችሁ ፊት ትፍሰስ። ክብር ይሆንልን። ስሙኝማ እጃችሁን ከፍ አድርጉልኝ። ብራኮፋኒያም ይሄ ምርቃት መረቃችኋል። በድል ያስወጣችሁ ደም በድል ያቆያችሁ። ሽንፈት ከዘራችሁ ላይ በኢየሱስ ስም ይነሳ። ውድቀት ከመንገዳችሁ ላይ በኢየሱስ ስም ይነሳ። ኦማላ ቬፕሮዛ ማጋጃዲያ ቫፕሮዞቮራ ባጋታ ለብራዛካታ ዲያማ በተጨነቃችሁት ጉዳይ ላይ የአምላክ እጅ ጣልቃ ይግባላችሁ። ለደሞስ ቶኒሞ ካባራባሽ ብርቱ ደም ቀድሞ የሞተ ሞፋሚኮራ ቤሶ ፕሬቬካራ ዲያማጋጃ። ይሄ ምልክት በዘመናችሁ ይቀጥል። ይሄ ምልክት በዘመናችሁ ይቅደም። እግዚአብሔር ከፊታችሁ ይሂድ።